በፊልሙ መጀመሪያ ላይ የምትመለከቷቸው እነዚህ ሁለት ተጫዋቾች ራሳቸውን እንደ ዝነኛ ነው የሚያዩት። አብዛኛው የከተማ ሰው እንኳን በቅጡ አያውቃቸውም። ሁለቱ ሰዎች ራሳቸውን እንደ ዝነኛ ስለሚቆጥሩ ይህን ዝናቸውን ተጠቅመው ሁለት ሴቶችን ለመጥበስ ወደ መጠጥ ቤት ያመራሉ። ወይ ከመልክ ወይ ከዝና ያልታደሉት ሁለቱ ሰዎች ሴቶቹን ከመጥበስ ይልቅ ከሴቶቹ ፍቅረኞች ጋር መጠጥ ቤት ውስጥ ይፋጠጣሉ። የሴቶቹ ፍቅረኞችም ጉልበታቸው ፈርጣማ ነበር። ታዲያ እነዚህ ሰዎች ተሳክቶላቸው ሴቶቹን ይዘው ይሄዱ ይሆን ወይስ ከፍቅረኞቹ ጋር ግብ ውስጥ ይገቡ ይሆን? ፊልሙን እስከመጨረሻው ድረስ ተከታተሉ። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሁለቱ ተጫዋቾች ሞንቲ እና ስፓይኪ ይባላሉ። የሚጫወቱበት የክሪኬት ቡድን እንኳን በከተማው የሚታወቀው በሰነፍ ቡድን ነው። ሞንቲ እና ስፓይኪ እነሱ እንደሚያስቡት ይሄን ያህል ታዋቂ ባይሆኑ የተወሰነ ሰው ያውቃቸዋል። የሚያውቃቸው ሰው ግን በስንፍናቸው ነበር። አንድ ቀን እነ ሞንቲ እየተጫወቱ እያለ ሞንቲ ወደ ስፓይኪ ጋር በመሄድ አንድ ሰው በካሜራ እየተከታተለው እንደሆነ ይነግረዋል። ይህ ሰው ያለፉትን ሁለት ጨዋታዎች ሳይቀር መጥቶ ፎቶ አንስቶት ነበር። ፎቶ የሚያነሳው ሰውም ዶናልድ ይባላል። ስፓይኪ ወደ ሰውየው ሲመለከት በትክክልም ሰውየው ፎቶ እያነሳ ነበር። ታዲያ ስፓይኪ ሰውየው ፎቶ የሚያነሳቸው ለከፍተኛ ቡድን ሊመረጡ እንደሆነ በማሰብ ሞንቲን ነገሩን በዛ መንገድ እንዲረዳው ያደርገዋል። ታዲያ ከዚህ በኋላ ነበር እነዚህ ሁለት ጓደኛሞች ሴቶቹን ለመጥበስ የሞከሩት። በሚያሳዝን ሁኔታ ግን ሴቶቹን በመጥበስ ፋንታ ከሴቶቹ ፍቅረኞች ጋር ፊት ለፊት ይፋጠጣሉ። በሌላ በኩል ደግሞ ፎቶ አንሺው ዶናልድ እነ ሞንቲ የሚሄዱበትን እየተከታተለ ለበላይ አለቆቹ ያሳውቃል። እነ ሞንቲ ችግር ውስጥ የገቡ ይመስላል። ከሴቶቹ ፍቅረኞች አንዱ ነገሩን አክሮ ጸቡ እንዳይበርድ ያደርገዋል። የፍቅረኛዋን ጸባይ የምታውቀው ሴትም ችግሩ ከመባባሱ በፊት ለፖሊስ መደወል ትጀምራለች። ፖሊሶቹ በቦታው ደርሰው ጸቡን ከማብረዳቸው በፊት ግን በሁለቱ ሰዎች መካከል ኃይለኛ ጸብ ይፈጠራል። በጸባቸው ምክንያትም በመጠጥ ቤት ውስጥ ብዙ እቃዎች ስለወደመ እነ ሞንቲ እስር ቤት ይገባሉ። ብዙም ሳይቆይ አሰልጣኛቸው ቻርሊ እስር ቤት ይመጣል። እነ ሞንቲ ቡድናቸው ገንዘብ ከፍሎ ከእስር እንደሚያስወጣቸው ተስፋ አድርገው ነበር። ነገር ግን አሰልጣኛቸው ቻርሊ ምንም አይነት ገንዘብ ቡድኑ ከፍሎ እንደማያስወጣቸው በመንገር ተስፋቸውን ያጨልምባቸዋል። ከተወሰነ ሰዓት በኋላ ሞንቲ እና ስፓይኪ ፍርድ ቤት ይቀርባሉ። ስፓይኪም ለፍርድ ቤቱ ላጠፉት ጥፋት ሁሉ ይቅርታ በመጠየቅ ሁለተኛ እድል እንዲሰጣቸው ዳኛዋን ይማጸናሉ። ዳኛዋም ድርጊቱን የፈጸሙት በመጠጥ ተገፋፍተው እንደሆነ በማሰብ ቅጣታቸው በገንዘብ እንዲቀየር በማድረግ ከፍለው እንዲወጡ ትነግራቸዋለች። እነ ሞንቲ ግን ገንዘብ ስለሌላቸው ተመልሰው ወደ እስር መግባታቸው የማይቀር ነው። በዚህ መሃል ግን እየተከታተለ ፎቶ የሚያነሳቸው ዶናልድ ፍርድ ቤት ውስጥ ስለነበር አንድ ማንነቱ የማይታወቅ ቡድን እዳቸውን ሊከፍልላቸው እንደሚፈልግ ለፍርድ ቤቱ ይናገራል። እነ ሞንቲ ዶናልድ እያደረገ ያለው ነገር ከአንድ የከፍተኛ የስፖርት ቡድን የመጣ ሰው እንደሆነ ነበር ያሰቡት። እውነታው ግን እንደዛ ይሆን? ዶናልድ እነ ሞንቲን ከፍርድ ቤት ካስወጣቸው በኋላ ወደ አንድ ህንጻ በመኪና ይወስዳቸዋል። የእነ ሞንቲ ግምት ልክ እንዳልሆነ የገባቸውም እዛ ከደረሱ በኋላ ነበር። ዶናልድ ጊዜ ሳያጠፋ በከተማ ውስጥ አሉ ከተባሉ ጠበቃዎች ጋር ያገናኛቸዋል። ጠበቃዎቹም ሞንቲን ለብቻው ማናገር ይጀምራሉ። እነዚህ ጠበቃዎች የሞንቲ አጎት የሆነው የሮበርት የቅርብ ሰዎች ነበሩ። ሮበርት ገና በ30 ዓመቱ ከቤተሰቦቹ ጋር መስማማት ስላልቻለ ከቤተሰብ ተለይቶ ነበር የኖረው። ብዙም ሳይቆይ ሮበርት ባለሀብት እንደሆነና ይህንንም ሀብቱን ሊሞት ሲል በውርስ ለሞንቲ ሰጥቶታል። ጠበቆቹ ይሄን ከነገሩት በኋላ በቅድሚያ ግን ማሟላት ያለበት ነገር እንዳለ ይነግሩታል። የአጎቱን የሮበርትን ቪዲዮም ይከፍቱለታል። ሞንቲ አጎቱ ነጭ በመሆኑ ተገርሞ ነበር። በዚህ ጊዜ ጠበቆቹ የሞንቲ አባትና የተወሰነው ቤተሰብ ነጭ እንደነበሩ ይነግሩታል። ሮበርት ከመሞቱ በፊት ያስቀመጠው የመጨረሻ ቪዲዮ ይህ ነው። አጎቱም ከ300 ሚሊዮን ዶላር በላይ የሚገመት ገንዘብ ለሞንቲ በውርስ አስቀምጦለታል። ይህንን ገንዘብ ግን እንዲሁ ሊሰጠው አልፈለገም። ከዓመታት በፊት ሮበርትን በአባቱ እንደዚህ አይነት ፈተና ገጥሞት እንደነበር ይናገራል። በ30 ቀን ውስጥ 30 ሚሊዮን ዶላር የምታጠፋ ከሆነ በመጨረሻው ቀንም በስምህ ምንም አይነት ንብረትና ገንዘብ የማይኖር ከሆነ 300 ሚሊዮን ዶላሩን ማሸነፍ ትችላለህ። አይ ይህን ማድረግ አልችልም ካልክ ግን አሁኑኑ 1 ሚሊዮን ዶላሩን መውሰድ እንደሚችል ይነግረዋል።
ካልሆነና ውርርዱን ከተሸነፈ ደግሞ ምንም ገንዘብ እንደማያገኝ በመንገር አጎቱ በቪዲዮ ላይ አስቀምጦለታል። ጠበቃዎቹም ልክ ቪዲዮ እንዳለቀ ለሞንቲ $1 ሚሊዮን ቢወስድ እንደሚሻለው ይነግሩታል። ሞንቲ ግን ከ1 ሚሊዮኑ ይልቅ 300 ሚሊዮኑን ለመውሰድ ስለጓጓ የ30 ቀኑን ፈተና ለመሞከር ይወስናል። በዚህ 30 ቀን ውስጥ እሱ በሄደበት የምትከተለው አንጄላ የምትባል ሴት መድበዋል። የአንጄላ ስራ ሞንቲ ገንዘቡን እንዴት እንዳጠፋው እንዳጭበረበረና እንዳላጭበረበረ መከታተል ነው። ሞንቲ ከሰዎቹ ጋር ተለያይቶ ወደ ስፓይክ ይሄዳል። ነገር ግን ጠበቆቹ ይህን ነገር ለማንም እንዳይናገር አስጠንቅቀውት ስለነበር ለስፓይክ በተነሳው ፎቶ ምክንያት $30 ሚሊዮን እንደተሰጠው ይነግረዋል። እሱንም ለማሳመን ባንክ ቤት በመሄድ ያሳየዋል። ከዛው ባንክ ሳይወጣ ሞንቲ የባንኩን ጥበቆች ብዙ ገንዘብ እንደሚከፍላቸው በመንገር የራሱ የግል ጥበቃ ያደርጋቸዋል። ስለ ነገሩ ያላወቀው ስፓይክ ግን ሞንቲ ገንዘብ አገኘው ብሎ ለምን እንደሚያባክን ሊገባው አልቻለም። ሞንቲም ከድርጊቱ እንዲቆጠብ ቢመክረውም እሱ ግን ሕጉን ላለመጣስ ሲል እውነቱን ለስፓይክ ይደብቆት ይቆያል። ሞንቲ ብሩን በ30 ቀን ውስጥ ማጥፋት ስላለበት ለአሰልጣኙ ቻርልስ በመደወል የተሻለ ደሞዝ፣ የተሻለ ባስ፣ ዩኒፎርምም እንደሚያቀርብና ቡድኑ ከሱ ጋር እንዲሰራ ቢጠይቀውም ቻርልስ የሚያውቀው የሞንቲን ነጭ ድህነት ስለሆነ ስልኩን ጆሮ ላይ ይዘጋበታል። ከዛ በኋላ ሞንቲ አንድ ታክሲ ካስቆመ በኋላ ለአንድ ወር ያህል የሱ ሹፌር እንዲሆን ይጠይቀዋል። ሊከፍለው ያሰበውንም የገንዘብ መጠን ሹፌሩ ሲሰማ በደስታ ይስማማል። በመቀጠልም የቀጠራቸውን ጥበቆችና ብዙ ሰዎች በመያዝ ውድ መጠጥና ምግብ ወዳለበት ሆቴል ይሄዳል። ካጠገቡ የማትለየው አንጄላ አብራው ነበረች። ሞንቲ አንጄላን ለፍቅር ህይወት ቢፈልጋትም እሷ ግን ባል እንዳላትና ጠበቃም እንደሆነ ትነግረዋለች። ሞንቲ ይሄን ከሰማ በኋላ ለእያንዳንዱ ከሱ ጋር ለምታሳልፈው ጊዜ እንደሚከፍላት በመንገር ሊያጠምዳት ቢሞክርም እሷ ግን ሁሉንም ነገር በገንዘቡ ማድረግ እንደማይችል ትነግረዋለች። ቀጥሎ ሞንቲ ወደ አንድ ሆቴል በመሄድ ከላይ የሚገኙትን ክፍሎች በሙሉ ለመያዝ ይጠይቃል። በመጀመሪያ የሆቴሉ ባለቤት ክፍሎቹ በሌሎች ሰዎች መያዛቸውን ተናግሮ የነበረ ቢሆንም ከሞንቲ ኪስ የወጡት ረብጣ ዶላሮች ግን ሀሳቡን ስላስቀየረው ክፍሎቹን ለማከራየት ይስማማል። የአንጄላ ባለቤት እነ ሞንት ያሉበት ሆቴል መጥቶ ስለነበር ይተዋወቀዋል። ብዙ ገንዘብን በመክፈል ሞንት ይቀጥረዋል። አንጄላ ሁሉንም ነገር በገንዘብ መግዛት እንደማይችል ሞንት ላይ ስትፎክር ስለነበር ባለቤቷ በአንዴ መስማማቱ በጣም አናዷታል። በሌላ በኩል ጠበቃዎቹ በዋረንና በሞንቲ በኩል የተፈጠረውን ቅርርብ ካወቁ በኋላ ዋረንን ለመጠቀም ወስነዋል። ሊጠቀሙ ያሰቡት ደግሞ ሞንቲ እንዲሸነፍ በማድረግ ገንዘቡን ለራሳቸው ለመውሰድ ነው። ዋረንም ቢሆን በቀኑ መጨረሻ የሚያገኘውን ገንዘብ ሲሰማ ከጠበቆቹ ጋር ይስማማል። በመቀጠል ሞንት ገንዘቡን ለመጨረስ ሲል ለሱ የሚሰሩትን ሰዎች በሙሉ በቤት ውስጥ ይሰበስባቸዋል። ዋረን ደግሞ የቀድሞ ፍቅረኛውን ዲኮር እንድትሰራ ይጠራታል። እሷም ብዙ ብር ነበር የምታስከፍለው። ይህ ሁኔታ ለአንጄላ በጣም አናዷታል። ባሏን ከቀድሞ ፍቅረኛው ጋር በማየቷ በጣም ትበሳጫለች። በሌላ በኩል ደግሞ ሞንቲ ለዋረን ፍቅረኛ በተቻለ መጠን ውድ የዲኮር እቃዎች እንድታመጣ ነግሯታል። በመቀጠልም ለአፍሪካ ሀገሮች ንጹህ የመጠጥ ውሃ እናቀርባለን የሚል ወረቀትም ይመጣለታል። ከህጎቹ መካከል አንዱ የነበረው 5% ለቁማርና ለበጎ አድራጎት ስራ መስጠት እንደሚችል የሚያዝ ስለነበር ሞንቲ 5%ቱን ለአፍሪካ ውሃ ይሰጣል። ሌላውን 5% ደግሞ ለአንድ ቁማርተኛ ይሰጠዋል። በመቀጠል ሞንት ገንዘቡ እንዲያልቅለት ለቡድን አጋሮቹ በሙሉ ሄሊኮፕተር በመላክ ሁሉንም በሄሊኮፕተር እንዲመጡ ያደርጋል። ልክ ፕሬዝዳንት አቀባበል እንደሚደረግለትም በስቴዲየም ውስጥ በታላቅ ስነ ስርዓት ለጓደኞቹ አቀባበል ያደርግላቸዋል። ይህ ድርጊቱ ብዙ ገንዘብ እንዲያባክን ምክንያትም ሆኖታል። በሌላ በኩል ጠበቆቹ በሄደበት ሁሉ እየተከታተሉት ነው። ሞንቲ በ30 ቀን ቻሌንጁ እስካሁን አንዳችም ስህተት ሊገኝበት አልቻለም። በዚህ ሰዓት ሞንቲ በከተማ ውስጥ ካሉ ከዝነኛ ሰዎች ውስጥ አንዱ በመሆኑ ስሙ በጋዜጣ ላይ መውጣት ጀምሯል። አንድ ቀን ማታ ሞንቲ ሴት ይዞ በመግባት እየተዝናና እያለ አንጄላ ደውላ ታቋርጣቸዋለች። አንጄላም ከምንም ነገር በላይ አስቸኳይ ስብሰባ ማድረግ እንዳለባቸው ትነግረዋለች። በዚህ ምክንያት ሞንት ምንም ባያስደስተውም ልጅቷ እንድትሄድ ይሸኛታል። ከዛም አንጄላና ጓደኛው ስፓይክ ወደሱ ጋር ይመጡና ስብሰባውን ማድረግ ይጀምራሉ።
ከዛን ቀን በኋላ ሞንት ብዙ ገንዘብ ለማውጣት ሲል በዓለማችን ላይ ውድ የተባለውን ስታምፕ ገዝቷል። ይህንን በሚሊዮኖች የሚያወጣውን ስታምፕ መግዛቱን የሰሙት ጠበቆቹ በጣም ተደስተዋል። ምክንያቱም ስታምፑ ከንብረት ስለሚቆጠር ነው። በተመሳሳይ ሰዓት የእነሱ ጸሐፊ ከሞንት ፖስታ ያመጣችላቸው ሲሆን በፖስታው ላይም በውድ ብር የተገዛው ስታምፕ ነበረበት። ጠበቆቹ ደስታቸው ብዙም ሳይዘልቅ ያቆማል። አሁን የቀራቸው ብቸኛ ተስፋቸው ዋረን ስለሆነ ዋረን አንድ ነገር እንዲያደርግ ይጫኑታል። በሌላ በኩል ሞንት ብር የሰጠው ቁማርተኛ አሸንፎ መጥቷል። ሞንት ግን ብሩን አይፈልገውም ነበር። ላለው ይጨመርለታል የሚባለው እንዲህ ነው። እንግዲህ ሞንት ብሩን ስለማይፈልገው ለቁማርተኛው መልሶ እንዲቆምርበት አሊያም የፈለገውን እንዲያደርግበት ይሰጠዋል። የሞንት ድርጊት ግን ጓደኛው ስፓይክ እና አንጄላን ግራ አጋብቷቸዋል። ሞንት በቁማር የተገኘው ገንዘብ ለእርዳታ እንዲሰጥም ይወስናል። አንጄላ ሰው የሚረዳ ሰው ስለምትወድ በሞንቲ ሀሳብ ተደስታ መኪና ውስጥ ይገባሉ። በዚህ ጊዜ አንድ ሰው ከኋላ መጥቶ የሞንቲን መኪና ይገጫታል። የተገጨው መኪና የሞንቲ ቢሆንም ለሞንቲ ገንዘብ ለማውጣት ጥሩ አጋጣሚ ስለሆነለት ለሰውየው ብር ይሰጠዋል። ሰውየውም እሱ እንደተጎዳ በማስመሰል አንገቱን ማሻሸት ይጀምራል። የተገጨው ሞንቲ ሆኖ ሳለ ገንዘብ የተሰጠው ሞንቲ ስለሆነ በአንጄላ እና በሞንቲ መካከል አለመግባባት ይፈጠራል። ይህንን ሁኔታ ዋረን እና የድሮ ፍቅረኛው እየተመለከቱ ነበር። ዋረን በሁለቱ መካከል ችግር መፈጠሩ አስደስቶታል። በኋላ ላይም ዋረን አንጄላን አግኝቷት ከሞንቲ ጋር ያለው ነገር እንደበዛ በጊዜ ሂደትም ለሱ ያላት ስሜት እንዳይቀየር ሲጠይቃት ተበሳጭታ ትሄዳለች። በሌላ በኩል ስፓይክ ለሞንቲ ሳይነግረው 10 ሚሊዮን ዶላር የሚያወጣ ንብረት ገዝቶለታል። ሞንቲ ይህን ሲሰማ ጓደኞቹ በሰሩት ነገር ይበሳጭባቸዋል። ጓደኞቹ የሞንቲ ሁኔታ ግራ ስለገባቸው ጤንነቱን መጠራጠር ይጀምራሉ። ሞንቲ ጉዳዩ በጣም ስላስጨነቀው ሁሉንም ማስወጥቷቸው ብቻውን ማሰብ ይጀምራል። አሁን ላይ ሞንት ማጥፋት ያለበትን አብዛኛውን ገንዘብ አጥፍቷል። ቀድሞ የሚወዳደርበትን ቡድንም ቡልስ በማለት አዲስ ስያሜ በመስጠት በአዲስ መልኩ ከሱ ስር እንዲሰሩ እያደረገ ነው። ይሁንና ቡድኑ ምንም ሊሳካለት አልቻለም። ብዙ ብር ቢኖራቸው በሄሊኮፕተር ቢንቀሳቀሱም ጥበብ ወደ እነሱ ልትመጣ አልቻለችም። ሞንት በውጤቱ ተስፋ መቁረጥ ሲጀምር ቻርልስ የቻለውን ሁሉ ስላረገ ተስፋ እንዳይቆርጥ ይነግረዋል። ሞንቲ ግን በገንዘቡ ሁሉንም ነገር ቢያደርግም ጥበብን ግን መግዛት እንዳልቻለ ስለገባው በጣም ተሰምቶት ነበር። በውድድሩ መጨረሻ ሞንቲ ንግግር ሲያደርግ ጨዋታውን ማሸነፍ ባለመቻላቸው ቢያዝንም ገንዘቡ የሚያበቃበት ቀን ዛሬ እንደሆነ በመንገር ማታ ላይ ፓርቲ እንዳለና ሁሉም እንዲገኙ ይነግራቸዋል። አንጄላም ሪፖርቷን 0 በማለት ጨርሳለች። ከሞንቲ ጋርም ለማውራት አልፈለገችም። ምክንያቱም ደግሞ ገንዘቡ ሲያልቅ ሞንቲ ምንም ደህና ንብረት በእጁ እንኳን አልያዘም ነበር። ስፓይክ የሞንቲ ገንዘብ እንደራሱ ገንዘብ ስለሚያየው ዶናልድን በመከታተል ገንዘብ ሲሰርቅ እንደነበር ያጋልጣል። ሞንት ግን ገንዘቡን ስለማይፈልገው መልሶ ለዶናልድ እንዲወስድ ይሰጠዋል። በማግስቱ ሞንቲ በጣም ከመጠጣቱ የተነሳ ኃይለኛ ራስ ምታት ይዞት እንደተነሳ የሆቴሉ ኃላፊ በመምጣት 30 ቀን እንደሞላው በመንገር እስከዛሬ ይለብሰው የነበረውን ልብስ አውልቆ ከሆቴሉ እንዲወጣ ይነግረዋል። ሞንቲም የድሮ ልብሱን በመልበስ ሆቴሉን ለቆ ይወጣል። 300 ሚሊዮን ዶላሩን ለመውሰድም ወደ ጠበቆቹ ይሄዳል። ነገር ግን ዋረን እሱን ለመጣል የተረሳ ገንዘብ እጃቸው ላይ እንዳለ ይነግረዋል። ሞንቲ 12 ሰዓት ሲሆን ሁሉም ነገር ስለሚያበቃ ተስፋ በመቁረጥ ለመፈረም ወደ ውስጥ ይገባል። ፊርማውም የሚያሳየው ሁሉም ነገር ከአቅሜ በላይ ነው፣ ይቅርብኝ የሚል ነው። ዋረንም ፈረመ አልፈረመ እያለ ተደብቆ በሚያይበት ሰዓት አንጄላ ወደሱ ጋር ትመጣለች። ስለ ጉዳዩም ስትጠይቀው ዋረን ሞንቲ ተሸንፏል ብሎ ስላሰበ ሁሉንም ነገር ይነግራታል። ይሄን የሰማችው አንጄላ ወደ ውስጥ በመግባት ነገሩ ወጥመድ እንደሆነ ለሞንቲ ትነግረዋለች። በዋረንም ተናዳ ልትመታው ስትል ሞንቲ አስቆሟት፣ እሱ በቦክስ ይመታዋል። ዋረንም ለዚህ ተግባሩ ሞንቲን እንደሚከሰው ይነግረዋል። ሞንቲ ደግሞ አንጄላ ጠበቃ ስለሆነች ይህንን ክስ እንድትሟገትለት 12 ሰዓት ከመሆኑ በፊት ይቀጥራታል። አንጄላም 12 ሰዓት ከመሆኑ በፊት ለሞንት ጠበቃ በመሆን ዋረን የቀረ ገንዘብ ያለውን ለሷ ክፍያ እንዲሆንላት ትፈርማለች። ይህ ማለት በሞንቲ እጅ ላይ ምንም ብር አልቀረም ማለት ነው። በመጨረሻ ጠበቆቹ ገንዘቡን መሸነፋቸውን ስላወቁ ተስፋ ይቆርጣሉ። ሞንቲም አሸናፊ ሆኖ ከአንጄላ ጋር አዲስ የህይወት ምዕራፍን
ይጀምራሉ። ሌሎች ተጨማሪ እንደዚህ አይነት አሪፍ ፊልሞችን ለማግኘት ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።